እንደምን አላችሁ? የእግዚአብሔር አምላካችን ስም የተመሰገነ ይሁን። ጥሩ ነው። እንግዲህ ዛሬ ጥሪያችን አክብራችሁ በዚህ የመጣችሁ ወገኖቻችን በጣም ደስ ብሎናል። ቁጥሩ ቀላል የማይባል ሰው ነው በዚህ ያለው። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስም እንኳን ደህና መጣችሁ እላለሁ። እንዲሁም ደግሞ ለራሳችሁ ብታጨበጭቡ ደስ ይለኛል። ሰዎች እንደገና አሁንም እየመጡ እያየው ነው። ጥሩ ነው ያለው። ግን ኬት ኤሪያ እንደመጣችሁ እንደዚሁ ለማወቅ እንዲመቸኝ እጃችሁን ብቻ ብታነሱልኝና የሚሽንና ወንጌል ስርጭትና ቤተክርስቲያን ተከላ ላይ የምትሰሩ ሚኒስትሪዎችን ብቻ ወከላችሁ እስቲ እጃችሁን ብታወጡልኝ። ሚኒስትሪ ብቻ ኦኬ፣ እሺ አውርዱ። የትኛውም ቸርች አባል ሆናችሁ ደግሞ ይሄ በወንጌል ምስክርነት ላይ የምትሰሩ አደባባይ ላይ እሺ፣ ተባረኩ። ጥሩ ነው፣ ጥሩ ነው። ያው አብዛኛው ጥሪው የሄደው ወደ ሚኒስትሪዎቹ ስለሆነ ነው። ታንኪ እግዚአብሔር ይባርካችሁ። እንግዲህ ቤተክርስቲያን በዚህ ምድር ያለችበት ዓላማ ይታወቃል፣ ግልጽ ነው። ሌላ ምንም ዝርዝር ነገር አሁን ለእናንተ አልነግርም። በብዙ ነገር ውስጥ አልፋችሁ እያገለገላችሁ ያላችሁ፣ በብዙ መረዳት ውስጥ ያላችሁ መሪዎችና አገልጋዮች ስለሆናችሁ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ያው ረጅም ጊዜ ባይባልም ከተመሰረተ የሆነ ወቅት አልፎታል። አሁን ሁለተኛውን ተርም ስትራቴጂ ፕላን አዘጋጅተን ወደ ስራ የገባንበት ወራት ላይ ያለ ነው። ገና ወራት ላይ ነን። የመጀመሪያ አጀንዳ ያደረግነው የካውንስሉ አባል ቤተ እምነቶች እና ሚኒስትሪዎች እጅግ በተቀናጀ መንገድ እጅ ለእጅ ተያይዘው የሚሽንን ስራ መስራት እንዲችሉ ማስተባበር ነው። ይሄ ሁሉ ሚኒስትሪ ቀላል አይደለም። ያው አንዳንዶቻችሁ ትተዋወቃላችሁ፣ አንዳንዶቻችሁ ዛሬ ለመጀመሪያ ጊዜ ተገናኛችሁም አላችሁ። ኢትዮጵያ ውስጥ በጣም ታሪካዊ በሚባል ሁኔታ ሰፋፊ የሚሽን ስራ እየሰራችሁ ያላችሁ በዚህ አላችሁ። ግን የተለያየ ነው። አንዳንዱ የሚሰራው የወንጌል ስርጭት ላይ ብቻ ነው። አንዳንዱ የሚሰራው ደግሞ ቤተክርስቲያን ተከላ ላይ ነው። አንዳንዱ ደግሞ ጥናትና ምርምር ላይ የሚሰራል፣ ለዛው ፐርፐዝ የሚውል ሁሉን ደግሞ የሚያጠቃልል የሚሰራም አለ። ሚስዮናውያንን በመላክ ደግሞ የሚሰሩ አሉ። ሚስዮናውያን የተላኩ ሚስዮናውያን እየመሰከሩ ቤተክርስቲያን እየተከሉ ከቤተ እምነት ጋር በመሳለጥ ከዛ የሚድኑ ሰዎች ለቤተ እምነት ይሰጣሉ። የሆነ አንድ አባል ይሆናሉ። እንደዚህ እየተደረገ ብቻ በብዙ መንገድ በተለያየ መንገድ ነው የምትሰሩት። ያለፉ ረጅም ዓመታትን የሚሽን ስራዎች ጥናት ለማድረግ ሞክረናል። ኢትዮጵያ ውስጥ እንዴት ነው አሁን ሚሽን እየሰራን ያለ ነው? የተደራጀ የተቀናጀ የተሰላሰለ አሰራር አለን የለንም? ያለንን አቅም በደንብ አሳልጠን ብንጠቀም ምን ውጤት ልናመጣ እንችላለን? የሪሶርስ ችግር የለብንም፣ የምርምር ችግር የለብንም፣ የሰው ሀብት ችግር የለብንም፣ የህገ መንግስት ችግር የለብንም፣ የህግ ክፍተት የለብንም። ስለዚህ በነፃነት የሚሽንን ስራ መስራት የሚያስችል በጣም ምቹ ሁኔታ፣ ከየትኛውም ጊዜ በላይ ምቹ ሁኔታ አሁን አለን። ስለዚህ አሁን 35 ሚሊዮን ነን ብለን የምንለውን ቁጥር ለመፍጀት የመጣነው ዓመት አለ። 100 ምናምን ዓመት እንደነ መካነሱ አይነት ቸርቾች ሌሎችም ይቀጥላሉ። 40ም 60ም እንደዛ አለ። ይህንን ቁጥር እንኳን እንጨምር ብንል 100 ምናምን ዓመት መሄድ ላይጠበቅብን ይችላል። ቢኮዝ የ100 ምናምን ዓመት ውጤት እኛን ካመጣን እኛ ደግሞ አሁን በስትራቴጂ ብንሰራ፣ በእቅድ ብንሰራ፣ በፕላን ብንሰራ ይህንንም ቁጥር ከዚህም በላይ የሆነ ቁጥር ለማምጣት
ጥቂት ዓመታትን ብቻ መጠቀም እንችላለን። ለዚህ የሚያስፈልገን ምንድነው? ሊያስተባብረን የሚችል አንድ ፕላትፎርም ያስፈልገናል። በደንብ የተደራጀ በደንብ የተቀናጀ በሪሰርች ላይ የተመሰረተ ጥናት በደንብ የተደረገበት ሁሉንም 300 በላይ ሚኒስትሪ አለ ሚሽን ላይ የሚሰራ እነሱንም የቤተ እምነቶችንም የሚሽን ዲፓርትመንት ያካተተና ያማከለ አንድ ወጥ የሆነ ፕላትፎርም ማዘጋጀት። እሱን ካዘጋጀና ከሰራን አንደኛ ቤተክርስቲያን ተልኳን ትወጣለች። ያው እዚህ ብዙ እግዚአብሔር የባረካችሁ ወገኖች እንዳላችሁ አውቃለሁና ብዙዎቻችሁን ጌታ የባረካችሁ አደባባይ ላይ እንደሆነ አምናለሁ። ወንጌል እየመሰከራችሁ ከዛ ወደ ውስጥ ገባችሁና መውጣት እምቢ አላችሁ ወደ ውጭ ተመልሳችሁ እና የአደባባይ ስብከት ጥሩ ነው፣ በጣም ጥሩ ነው፣ ግን ዋጋ ያስከፍላል። ክብርን መጣል ይፈልጋል። መደብደብ አለ አይደለም፣ መታሰር አለው እና ብዙ ያንን ሁሉ ግን ዋጋ ከፍሎ የቤተ ክርስቲያንን ተልኮ ለመወጣት ፊተኛ መሆን ደግሞ ያስፈልጋል ብዬ አስባለሁ። እና ቤተ ክርስቲያን ዋና ተልኮዋ ሚሽን ባረገችባቸው ዘመናት እግዚአብሔር እንዴት ምድራችንን እንደጎበኘ ታውቃላችሁ። ቤተ ክርስቲያን ዋና አጀንዳዋ ሚሽን ባረገችባቸው ጊዜያት ቤተ ክርስቲያን ውስጥ የነበሩ ሰላሞች እንዴት እንደነበሩ ታውቃላችሁ። ዞሮ ሚኒስትሪ ብታስተባብሩም የሆነ ቤተ እምነት አባል ስለሆናችሁ ቤተ ክርስቲያን የመጀመሪያ አጀንዳዋን ደግሞ ግንባታ ስታደርግ ደግሞ ምን አይነት ጭቅጭቅ እንደመጣ ታውቃላችሁ። ግንባታ በጣም ያስፈልጋል። የእድገታችን አንዱ ምልክትም ነው። የዳኑ ሰዎች ሲመጡ የሚጸልዩበት ቦታ ነው። ጥሩ ነው። እሱ ግን ፕራዮሪቲ አይደለም፣ ቅድሚያ አይደለም። ግንባታው መንግስት ሰማያትን አይወርስም እና መጽሐፍ እንደሚል እኛ አስቀድመን ጽድቁንና መንግስቱ ላይ ማተኮር እንዳለብን ታዘናል በመጽሐፍ ቅዱስ። ደግሞም መጽሐፉ በግልጽ ማርቆስ ወንጌል ላይ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ብሎ ነግሮናል። ማረም፣ ማስተካከል፣ ኤዲት ማድረግ በቃለ ጉባኤ ምናምን አንችል። በመመሪያም በምንም በአዋጅም መቀየር አንችል። ስለዚህ ቤተክርስቲያን ተልእኮዋን ኢየሱስ ወዳለበት ካደረገች ታርፋለች፣ ካላደረገች አሁንም ሰልፍ ውስጥ ትቆያለች። ምርጫው የኛ ነው። ሰልፍ ውስጥ መቆየት ከፈለግን ለሚሽን ቅድሚያ ለመስጠት ነው። ካውንስሉ በሰላም መኖር ከፈለገ ሚሽንን ማስቀደም ነው። ቀበሌ አይደለም መቼስ። ያው አንዳንድ ጊዜ ካውንስሉ መንፈሳዊ ስራ ላይ ምናምን ሲባል ሰማለሁና ወይ ወረዳ አይደለንም እኛ ወይ ክፍለ ከተማ አይደለም እኛ። ሚሽን ካልሰራ ምን እንሰራለን? ወተን እኮ ታችኛ እኔ ወጥቼ አደባባይ ላይ ስታፉን እጄ ባልመሰክርም ለሚመሰክሩት ግን ነገሮች እንዲመቻቸው አላደርግም እንዴ? ታዲያ እሱ ነው ሚሽን የሚባለው። እና አይሆፕ የሚቀጥሉት 5 ዓመታትን ለሚሽን ሰጥተናል። እኛ ከሚሽን የምናስቀድመው ነገር የለም። ይሄ ማለት አጀንዳ ጠፍቶን አይደለም። በእውነት አጀንዳ ጠፍቶን አይደለም። በዚህ ሰዓት የምንሰራው ብዙ ስራ አለን። በጣም ብዙ ፕሮጀክቶች አሉን። እንደምታውቁት ሜክሲኮ ላይ ገና የሚገነባ ህንፃ አለን። ግን ስናስብ ምናልባት እኛ እዚህ ላይ ብናተኩር እግዚአብሔር ያንን የሚሰራ ሰው ያመጣ ብለን አስበን እና ደግሞ ሁሉ በእኛ ዘመን አያልቅም። በቃ በሚቀጥለው ትውልድ የሚያልቅ ነገር አለ። እኛ በእኛ ዘመን ግን አሁን ማድረግ ያለብን እንደናንተ አይነት ጠንካራ ሰራዊት በእውነት ልቡን፣ ህይወቱን፣ ገንዘቡን፣ ነፍሱን፣ መንፈሱን ለሚሽን የሰጠ በጣም የገባው ሰው ስለሚሽን በደንብ የገባው ሰው ይሄን ሁሉ ሰራዊት ይዘን እናንተን ካላገዝን እናንተን ካልረዳን
ስልጠና ምናምን ያልገንዘባችንን ጊዜያችንን እንዲሁ ጨርሰን የተለመደውን ሪፖርት እያቀረብን እንደው አይምሮአችንም እየነገረን እኮ ነው። አይምሮአችንም እየነገረን የሆነ ነገር ሚስ እንዳደረግን እየገባን እየታወቀን እንደው ህሊናችንም አታለን ከምንወርድ the next 5 years ሚሽን ላይ አተኩረን አደባባዮቹን ለክርስቶስ ሰውተን ከተማዎችን ለክርስቶስ ሰውተን ደግሞ እግዚአብሔር ይገርማቸዋል የሚገርም እንቅስቃሴ በየከተማው እንዳመጣ አያለውና ዝም ብለው ያበዱ የሚመስሉን ወጣቶች ለዚህ ከተማ ላይ ምናምን የሚጮው አብደው አይደለም ብያሰብኩ በእውነት አብደው አይደለም እና በደንብ ብንሰማቸውና ብንረዳቸው ዩኒቨርሲቲ ጨርሶ ወጥቶ ስራ መያዝ ሲገባው መጽሐፍ ቅዱስ ይዞ ወጥቶ አደባባይ ላይ ሲጮህ የምናየው እንጀራ ነው የሚያጮህ። ማን እንጀራ ሊገዛለን ለሱ አደባባይ የሚያስጮህ? ግን የቤተ ክርስቲያን ሽማግሌዎች፣ መሪዎች እኛን ጨምሮ ሁላችን ያልተረዳ ነው ወጣቱ የገባው አንድ ነገር ያለ መሰለኝ እና በራቸውን ዝግት አድርገንባቸው እንጂ ሲጮሁም ኢቭን እንኳን ታስረው እኮ ሲደውሉልን በጣም ቀስ አድርገን የምንመልሰው ምላሽ የምንሰጠው እንደ ፈጠን ብለንም እንደ ቅድሚያ አንሰጣቸውም እና አይ ቲንክ እዛ ላይ ያላችሁ ስለሆናችሁ እናንተ ካውንስላችን ቅድሚያ የመጀመሪያ አጀንዳ ሰጥተን የምንደግፈው የምናስተባብረው የምናሳልጠው ሚሽን ላይ የሚሰሩትን ሚኒስትሮችና አባላት ላይ ነው። ክብር ለኢየሱስ ይሁን። ለዚህ በአዲሱ ስትራቴጂ ፕላናችን አንድ ዊንግ ተዋቅሯል፣ ሚሽንና ቴዎሎጂ የሚል በዛ ስር የሚሽን ዲፓርትመንት አለን። ሚሽን ከራእይ ጋር ስለሆነ አብሮ የሚሰራው በደንብ ስለ ሚሽን የገባው ሰው ነው ሚሽን የሚሰራው። ሁላችንም እግዚአብሔር የሰጠን ጸጋ አለ። እኔ ዝማሬ ብቻ ከሆነ ወስዳችሁ ሚሽን ላይ ብታስቀምጡኝ ምን አደርገዋለሁ? ስለዚህ ምናልባትም ሚሽን ላይ የምናስቀምጠው ሰው ስለ ሚሽን በደንብ የገባው ሸክሙ ያለው ራእዩ ያለው ሰው ሊሆን ይገባል የሚል ስንጸልይ ቆይተን እግዚአብሔር ሰው ሰጥቶናል። ዛሬ አስተዋውቃችኋለሁ እሱን። ከዛ የሚሽን ኮሚሽን ደግሞ አቋቁመናል። ሚሽን ኮሚሽን አቋቁመናል። በሃይ ሌቭል ነው የሚመራው። ሚሽን ኮሚሽን ያቋቋምነው ከነባር ቤተ እምነቶች የሚሽን ዲፓርትመንት ኃላፊዎች ናቸው። የሆነ ሰው ልኮ ይደዛ ስብሰባ ተካፈል አይደለም። ዋናው ኃላፊ ራሱ ይመጣው። ቅድም ፕሮግራም የመሩት የመሰረተ ክርስቶስ ቤተክርስቲያን የሚሽን ዲፓርትመንት ኃላፊ ናቸው። እግዚአብሔር ይባርክ ፓስተር። ከነሱ ጋር ደግሞ አያይዘን ወደፊት እያስተካከል እንሄዳለን። ለአሁኑ ግን እነዚህ ኢመርጂንግ ቸርች የምንላቸው 7 ህብረቶች ናቸው። 7 ህብረቶች ደግሞ ወደ ሚሽን ማስገባት አለብን። እነሱንም ስንኮንን ምናምን እያደረግን አይደለም እና እኛ አሁን ላይ የሆነ ዘይትና ውሃ ሽጥ የምንለው ሰውዬን ወይ ደግሞ የሆነ ነገር የስተት ትምህርት ምናምን የምንለውን አገልጋይ አቅጣጫ እንደ ቤተ ክርስቲያን ካላሳየናቸው ወጥተው መመስከር እንዲችሉ ሀብቱን፣ ንብረቱን፣ ገንዘቡን እጃቸው ላይ ያለውን ህዝብ በየአደባባይ እነሱ ኮንፈረንስ ሲጠሩ የሚመጣው ህዝብ እኮ እንደምታዩት ነው። እኔ ብጠራ አይመጣም። አንዳንድ እውነት ታወቅ የለ እንዴ? እኔ ብጠራ የማይመጣ ህዝብ እነሱ ሲጠሩ ይመጣ። ስለዚህ ያ የመጣው ህዝብ የሚሽን ተልእኮ ውስጥ እንዲገባ እንዲያደርጉልን እነሱ ላይ ልንሰራ ይገባል። አግልለን ሚሽን የነባር ቸርቾች ብቻ መሆን የለበት። ሚሽን በጌታ ያመነ ሰው ሁሉ ነው የሚሰራው አይደል እንዴ? ስለዚህ ብለን ደግሞ 7 ህብረት ደግሞ ለብቻ አዋቅረናል። ይሄኛውን ሁሉንም የሚመራ አንድ ኮሚሽን አለ። በኮሚሽኑ ስር ደግሞ አዋቅረናል። ያንን ሐዋርያው ዘላለም ሰብሳቢ ነው ይመራል። ዋናውን ኮሚሽን ቄስ ጥላዬ የመካነ ኢየሱስ የሚሽን ዲፓርትመንት ሰብሳቢ ነው ይመራሉ። ፓስተር አባይነ ደግሞ ምክትል ናቸው።
ሚሽን ኮሚሽኑን ሁሉንም ደግሞ ወንድሜ ክብሩ ቁምና ተዋወቅ። እሱ ያስተባብራል። ወንድሜ ክብሩ በግሬት ኮሚሽን እንደምታውቁት ያው ስለምታውቁት ነው። ረጅም ጊዜ ያስተባበረ የቆየ ነው። በቃ ደሙም ቢመረመር ሚሽን ነው። ምንም እንትን የለም። የካውንስሉ ደግሞ የሚሽን እና ቴዎሎጂ ዲፓርትመንት ሄድ ፓስተር ይልማ አሉ። እሳቸውም አብረው ያስተባብራሉ። ታውቋቸዋላችሁ ወይስ? ቁሙና ፓስተር ምንም እንቅፋት ሳይገጥመው በዲፓርትመንቱ አማካኝነት ይሄዳል። እናንተን ሚኒስትሪዎችን ከዚህ ቀደም ለማዋቀር ሞክረን ነበረ። አጠቃላይ ሚኒስትሪ ነው ያን የሰበሰብነው። አጠቃላይ ሚኒስትሪ ማለት ወጣት ላይ የሚሰራል፣ ትምህርት ላይ የሚሰራል፣ ምርምር ላይ የሚሰራል። እሱ አይመችም። አሁን ሚሽን ላይ የሚሰሩትን ለብቻ እናርግ ብለን ጠራ ነው። ዛሬ ኮሚቴ ይዋቀራል። በኋላ ጽሑፍ ያቀርባሉ። ያሰብነውን ነገር በጣም በቀላል ሲስተም የምንፈልገውን የሚሽን ፕላን አቺቭ ማድረግ የሚያስችለን ሮድማፕ እንደ ሀገር እንደ ኢትዮጵያ እሱን እያዘጋጀን ያለ ነው። ከዚህ በተጓዳኝ ደግሞ ዲያስፖራውን እና እንደምታውቋቸው ከውጭ የመጡ ኢትዮጵያ ውስጥ ሚሽን ላይ የሚያሰለጥኑ እንደዚህ አይነት ህልም አለን፣ እንደዚህ አይነት ነገር ማድረግ እንፈልጋለን የሚሉ ደግሞ አሉ። ስልጠና የሚሰጡ ወንድም በቀለ ሻንቆ እነሱ የመሳሰሉ የነሱ ቲሞች አሉ። እነሱን ደግሞ የሚያስተባብርልን ወንድማችን ፓስተር ታሪኩ ገብሬ ያውቀዋል። ግን ቁም ጥሩ ነው። ፓስተር ታሪኩ ከኛ ጋር በጣም ጥሩ ስራ ይሰራን ያለው። ዲያስፖራውን ከዛ ሞቢላይዝ እናደርጋለን፣ በደንብ ሞቢላይዝ እናደርጋለን። አሁን ኢትዮጵያ ላይ ማንም ተነስቶ የሚሽን ስልጠና እያለ ከዚህ በኋላ እንደማይጠራ ተስፋ እናደርጋለን። የተቀናጀ ነው፣ በደንብ የተቀናጀ ነው። አሁን ያም ስልጠና ይላል፣ ያም ስልጠና ይላል፣ ያም ፕሮግራም ይላል፣ ያም ድብልቅልቅ ነው የሚለው ሚስቶ ነው የምንሆነው። እሱ እንዳይሆን አሁን አንድ አስተባባሪ አለን፣ አንድ ፕላትፎርም አለን። ሁላችንም በጋራ ያለ ነው። የሆነ የምናዘጋጀው ነገር እንኳን ካለ አንዱ የአንዱን በማያፈርስበት ሁኔታ አይደለም፣ ዋናውን ፕላናችንን በማይነካ መንገድ እየተደጋገፍን እንሰራለን ማለት ነው። እዚህ ውስጥ ትላልቅ ጥናት እያጠናችሁ ያላችሁ እንዳላችሁ አውቃለሁ። ከዚህ መካከል ሆርን ኦፍ አፍሪካ በቅርቡ ያስጀመረው ጥናት አለ። እውቅና እንሰጣለን። ጥሩ ነው። አሁን እኛ ከምናቅደው ጋር አብረን እናሳልጣለን። ግሬት ኮሚሽን ያጠናው ጥናት አለ ለ5 ዓመት ያህል። እሱን ግሬት ኮሚሽን ሰጥቷል ለካውንስሉ ጥናቱን ሙሉ። ቢኮዝ አንድ ሚኒስትሪ ይዞ ምንም ማድረግ አይችልም ሁላችን ካልተባበርን፣ ነባር ቸርቾችን በጋራ ካላመጣ ናቸው። ከኢትዮጵያ ውጭ የተሰማሩ ትላልቅ እንትኖች አሉ ማለት ሚሽነሮች አሉ። አናውቃቸው ማለት አታውቋቸው። በአመት አንድ ስብሰባ አዘጋጅተን ከውጭ እንዲመጡ እናደርጋለን። ሀገር ውስጥ ያለውን ምስክርነት አንዳንዴ እንሰማለን። ዛሬ በሀገሪታችን ኢትዮጵያ በገጠሪቱ ክፍል ላይ ተሰማርተው በረሃብ በጥማት በችግር ወንጌል እየመሰከሩ ያሉ አሉ። ጀግኖች ህይወታቸውን ለሚሽን የሰጡ እነሱን እንጠራለን፣ እንሰማቸዋለን። በአመት አንድ ቀን የሚሽን በዓል እያከበርን የባይብል ዴይ ብለን የወንጌል ቀን ብለን አይቻልም እንዴ? ከዛ በኋላ እንደው ስንሰማቸው እንበረታለን እኮ ስንሰማቸው እንበረታለን። ደግሞ መደገፍም እንችላለን፣ ከጎናቸውም እንቆማለን። እና እግዚአብሔር ያግዘናል። በየወረዳው የሚዘረጋ ኔትወርክ አለ በመላ ሀገሪቷ። አንዱ ሚሽነሪ ከአንዱ ጋር እንዴት እንደሚገናኝ አንድ ወረዳ ውስጥ ያለ 10 ሚሽነሪ ካለ በጋራ ተባብሮ የሚሰራበትን ነገር እንፈጥራለን። አሁን አንዳንድ ወረዳ ላይ ያለኝ ጥናት እዛ ወረዳ ላይ አንዱ የቃለ ሕይወት ነው፣ አንዱ የአንበርቾ ሚኒስትሪ ነው፣ አንዱ የኤምኬሲ ነው፣ አንዱ የመካነ ኢየሱስ ነው። ግን አይተዋወቁም። አንተ ከየት ነበርክ ሲለው እኔ ከመካነ ኢየሱስ፣ አንተስ ከቃለ ሕይወት። በቃ እንገናኛለን ብሎ የሚለያዩት። ግን ቢተባበሩ፣ አንድ ላይ ቢቆሙ፣ በጋራ ቢጸልዩ ችግር አለው? እሱም ፕላትፎርም እንፈጥራለን። ምስክርነትንም አስመልክቶ እነሱ ዝርዝር እቅድ አላቸው። ዝም ብዬ የምነግራችሁ እንደው ጀነራል ነገሩን ነው ለሐሳብም እንዲመቻቸው። በግል በየህብረቱ ይወጣል። አሁን ህብረቶች አሉ፣ በስራቸው ይደራጃል። የምስክርነት ቡድን እንደዚህ ምናምን ማስፈጸሚያ
ነገር ግን እኛ በወር አንድ ቀን ለጌታ ብንሰጥ በወር አንድ ቀን አሁን በቅር ሲሰራ በጣም ጥሩ ስለሆነ ነው። በወር አንድ ቀን ይወሰንና ኮሚቴው በሚያስቀምጠው አቅጣጫ መሰረት ያቺ የምስክርነት ቀን ብናረጋትና አደባባይ ላይ የሚወጡ ወደ አደባባይ፣ የመንግስት ሰራተኛውን በቢሮ፣ ነጋዴውን በንግድ ስፍራ፣ ምናልባት የወሩ የመጨረሻዋ ቀን ሮብ ይሁን ሐሙስ ይሁን ዓርብ ይሁን እነሱ ናቸው የሚነግሩን። ግን በቃ ያቺ ቀን የወሯ የመጨረሻ ወይ የመጀመሪያዋ ቀን ኢትዮጵያ ውስጥ ያለ ወንጌል አማኝ በሙሉ አፉን ከፍቶ ኢየሱስ ክርስቶስን ለአንድ ሰው የሚናገርበት ነው። ለአንድ ሰው ነው። ሁለት ሰው አይደለም እኮ ለአንድ ሰው ብቻ። በወር አንድ ቀን ለአንድ ሰው ብቻ ብንነገር በ5 ዓመት ውስጥ ደግሞ እንደምንም ብለን እኔ 5 ዓመት ሙሉ ለፍቼ አንድ ሰው ካመጣው ይበቀኛል። 5 ዓመት 2 ዓመት አይደለም 2 ወር 5 ዓመት እንደምንም ብዬ አንድ ሰው ካመጣውኝ ወደ ጌታ በወር ደግሞ ለአንድ ሰው ወንጌል መንገር ብችል እንደው በቃ አሁን ምነግረው እንኳን ባጣ ድሮ ሃይ ስኩል ከኔ ጋር የተማረ ሰው ፈልጌም በጌታ ነህ እንዴ ብየው የሆነ ዘዴ ፈልጌም ብነግረው የዛሬ 5 ዓመት ላይ እዚህ ያለን ሁላችን ጨምሮ ማለት ነው ሚሽን አስተባባሪም፣ ዳይሬክተሮችም፣ ፓስተሮችም፣ ቄሶችም፣ መስካሪዎች ሁላችን በ5 ዓመት አንድ ሰው ወደ ጌታ ማምጣት ብንችል አሁን ያለንን ቁጥር በጥፍ መጨመር አንችልም? ሲምፕሊ በጣም በቀላሉ እሱን ማድረግ ምንችል ብዙም ሳንጨነቅ እንግዲህ 5 ዓመት ነው አስቡት የሰጠነው። ይህንን ግን መሪዎች ጋር ብቻ ከቀረ ራእዩ ጥቅም የለውም። አሁን እዚህ ያለ መሪ ነው ይሄን ሐሳብ ታች ምእመን ጋር 30 ምናምን ሚሊዮን ህዝብ ታች ያለው ጋር ካልወረደ ዋጋ የለውም። ጠረጴዛ ላይ የሚቀመጥ እቅድ ነው የሚሆነው እና ዝም ብሎ ይሄ ሮቦቲክ ፕላን ነው የሚሆነው። ህዝብ ጋር ወርዶ ህዝቡ ሊቀበለው ይገባል። ሃይስኩል ጋር ወርዶ ሃይስኩል ተማሪ ሊቀበለው ይገባል። ዩኒቨርሲቲ ወርዶ ዩኒቨርሲቲ ተማሪ ሊቀበለው ይገባል። እሱን ነው የሚሰራለን ወንድማችን ክብሩ ማለት ነው። ህዝብ ካመነን፣ ህዝብ ከተቀበለን፣ ህዝብ ጋር የኛ ቪዥን ታች ላይ መድረስ ከቻለ የዚህ ሁሉ ሚኒስትሪ ዘር አይሞትም ማለት ነው። አንዳንድ ፕሮግራም ላይ ስንጠራ የሚመጡት መሪዎች ብቻ ናቸው። እንጮሃለን፣ እናቅዳለን፣ እናጸድቃለን፣ እንነጋገራለን፣ በጣም ስሜት ቀስቃሽ ነገር እናወራለን። ኢነርጀቲክ ነው ወተን ህዝብ ጋር አልሄደም። ታች ስናይ ምንድነው ይሉናል። ምን እያላችሁ ነው? የምን ሚሽን ነው ይሉናል። ስለዚህ ህዝብ ጋር ነው። ቅድም ያልኳችሁ ለምሳሌ በወር አንድ ቀን ሁሉም ሰው ይመስክር ያልኩት ታች ነው። ህዝብ ነው እኮ የሚናገረው እሱ። እኛ ማስተባበር ነው የምንሰራው። ሁሉም ታች ላይ ነው የሚያወርደው። ለዚህ ነው የነባር ቤተ እምነት የሚሽን ዲፓርትመንት ኃላፊዎች ዋናዎቹ ኃላፊው ነው የመጡት ለዚህ። ስለዚህ እነሱ ወርታች ማውረድ ስለሚችሉ መዋቅር ስላላቸው የህብረት ዋና መሪዎች የሚሽን የኮሚሽኑ አባል የሚሆኑት ለዚህ ነው። ህዝባቸውን ነው የሚያወርዱት። ኮንፈረንስ እንደሚደረግ ታውቃላችሁ አይደል? ጠጠር መጣያ የሌለው ህዝብ ይወጣል። ያ ሁሉ ሲመጣ ምን አለ ዝም ብሎ ከይመጣ እየመሰከረ ይመጣ ችግር አለው እንዴ? ምንድነው ትርፉ? የኮንፈረንስ ትርፉ እሱ ካልሆነ ንገረኝ። እዚህም ያመነው ሰው በሚቀጥለው ቀንም ያምናል። ብዙ ኮንፈረንስ ላይ አንዳንድ ሰው በየቦታው ነው የሚያምነው። ገብቷቸዋል? እንዲያ ነገር እንዳይፈጠር ኮንፈረንስ ለመካፈል የሚመጡ ያመኑ ሰዎች አንዳንድ ሰው ይዘው እንዲመጡ ማድረግ ነው ዋናው። እሱ ከሆነ እኛ ማንም ኮንፈረንስ ለሚያደርግ ሰው ድጋፍ እናደርጋለን። እሱን የሚያደርግ ከሆነ ማለት ነው። ዓላማው እሱ ከሆነ። ዓላማው እሱ ካልሆነ ግን ያን ሁሉ ሚሊዮን ብር አፍስሰን ያ ሁሉ ህዝብ ወጥቶ ዘምሮ ገባ። እሺ ምን ተፈጠረ ንገሩኝ። ከዛ በኋላስ ምንም አመነ የምንለው ሰው አለ? ማመኑን ራሱ በምን እናውቃለን? ህዝቡ ያ ኮንፈረንስ የመጣው ህዝብ ግን ወደ ኮንፈረንስ ሲመጣ ዛሬ እግዚአብሔር በዛ ይሰበካል፣ አብረን እንሄዳለን ብሎ ከሰፈሩ ጓደኛውን፣ ከትምህርት ቤት ጓደኛውን፣ ከአገር ቤት ዘመዱን ጠርቶ ወደ ኮንፈረንስ ይዞ እንዲመጣ። ኮንፈረንስ አገልጋዮች ደግሞ ስብከቶቻቸውን ከሚሽን ጋር እንዲያገናኙት ማድረግ። በየኮንፈረንሱ የሚፈወሰው የሚድነው ሰው
ሰው እሱን አይቶ ወደ እግዚአብሔር መንግስት እንዲጨመር ነው ባይብላችን እሱን ስለሚያዘን እና ነገሮቻችንን አጠቃላይ ወደ ሚሽን ከቃኘናቸው በእርግጠኝነት ሀገራችን ኢትዮጵያ ትፈወሳለች። እንዳትጠራጠሩ 100%። እኛም እናርፋለን፣ ቤተክርስቲያን ታርፋለች፣ እናንተም ታርፋላችሁ። ባይዘዌ እዚህ ያላችሁ የህብረት የቤተ እምነት መሪዎች ሰላም የምታገኙት ሚሽን ከሰራችሁ ነው። ያለበለዚያ ህዝቡ ጦረኛ ነው የሚሆነው። ጦረኛ በቃ ነገር ነው፣ ተንኮል ነው፣ ምናምን ነው፣ ሐሜት ነው፣ ወሬ ነው በቃ እና እሱን ሁሉ የሚያጠፋልን ትልቁ ነገር ሚሽን ላይ ማተኮር ነው። እኛ በጣም ጸልየን እግዚአብሔር ተናግሮን ጸልየን አስበን አቅደን ነው እናንተ ጠርተናው ምናነጋግራችሁ። በስሜት አይደለም ምናነጋግራችሁ፣ በደንብ አስበንበት ነው። ይሄ the next 5 years ከየመድረካችን የማይታጣ ቋንቋ ነው፣ የማይጠፋ ቋንቋ። ሰው እስኪሰለቸው ድረስ ከዚህ ፕሮግራም ዓላማ የወጡ መሪዎች እስኪመለሱ አጀንዳው የህዝብ ሆኖ ህዝባዊ ማዕበል እስኪፈጠር ድረስ ይሄን አጀንዳኛ እናቋርጥም። እናንተም አታቋርጡ። ባገኛችሁት አጋጣሚ በተገኘው መድረክ በተገኘው ኢንተርቪው ሁሉ ሰው ጊዜውን፣ ገንዘቡን፣ ዕውቀቱን ለሚሽን መስጠት አለበት። ኢየሱስ ጌታ ነው። ከጌታ ጋር እንቀጥላለን። ቅድም ያልነውን ፕላን አቺቭ እናደርጋለን። ደግሞ እግዚአብሔር አብሮን ይሰራል። ሌላው ነገር ሁሉ ትርፍ ነው። እውነት በጣም ትርፍ ነው እና አጀንዳዎቻችንን ወርዛ እናዞራለን። ዛሬ እግዚአብሔርን ቃል ዶክተር ደስታ ላንጋና ናቸው የሚያካፍሉን። ዶክተር ደስታ ላንጋና የአምበረቾ ሚኒስትሪ ፕሬዚዳንት ናቸው። 900 ሚሽነሪ ልከዋል ኢትዮጵያ ውስጥ። አጨብጭቡላቸው። 900 ሚኒስትሪ ባለፉት 22 ዓመት ውስጥ ቀላል እንዳይመስላችሁ። እንደዚህ አይነት ጀግና ሰዎች እዚህ ውስጥ አሉ። ብዙ ናቸው። እውነት 100 የላከ 200 የላከ ማዕት ነው ያለው። 900 ሚኒስትሪ አንድ ሰው ብቻውን ተነስቶ ጸልዮ እሱና ቤተሰቦቹ ኑሮዬም ህይወቴም ገንዘቤም ሚሽን ነው ብሎ 900 ሚኒስትሪ። ይሄ ማለት እኮ በየወረዳው እንኳን ቢካፈል በመላ አገሪቱ አሉ ማለት ነው። ቀላል አይደለም። ጥቂት ነው የሚቀራቸው 1000 ምናምን ያለው አጠቃላይ ወረዳ። ስለ ጥቂት ከገፉ በመላ አገሪቱ ገብቷል ማለት ነው። ቀላል አይደለም። ይሄ እግዚአብሔር ካረዳ በስተቀር ሰው እዚህ ጋር መድረስ አይችልም። እና ዶክተር እግዚአብሔር ይባርክ፣ በጣም ነው የምናከብር። ይሄን በሙሉ ወደ አንተ ሲስተም እንደምታስገባ ተስፋ አደርጋለሁ። ተስፋ አደርጋለሁ። ቀኝ እጅ እንደምትሆንን ለዚህ ቪዥን አምነን የጠራን አንተንም አሁን እዚህ ለዚህ ሁሉ ለሚሽን የቆረጡ አንዳንዱ ራዕይ ያለው ገንዘብ የሌለው ትላልቅ እቅድ ያለው አቅም ያጣ እነዚህን ብናስተባብር ብንደግፋቸው ኢትዮጵያንና ምስራቅ አፍሪካን በቀላሉ መድረስ እንችላለን ብዬ አስባለሁ። በኋላ የሚሽን ኮሚሽኑ አስተባባሪ የሚሽን ዲፓርትመንት ሄድ ጽሑፍ ያቀርብልናል። ቃል ከሰማን በኋላ ጽሑፍ ያቀርባል። ከዛ በኋላ ኮሚቴ ምርጫ እናደርጋለን። ከዛ መቼ እንደምንገናኝ ቀጠሮ ቀጥረን ነው የምንሄደው። መበተን የለም። ከዚህ በኋላ ሊስታችሁን ወስደናል። ዛሬ ያልመጡ ሚሽን ላይ የሚሰሩ የምታውቋቸው እንዲመዘገቡ ታደርጋላችሁ። በጋራ የምንገናኝበትን በ3 ወር በ4 ወር ይሁን እየተገናኘን እንመካከራለን። እናንተንም እንሰማለን፣ ችግሮቻችሁን እናደምጣለን፣ አብረን በጋራ እንሰራለን።